ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 4 2018 ዓ.ም በዛሬው መረጃ ሰዓታችን አሜሪካ በኢትዮጵያና በኤርትራ መካከል የምታደርገው የሴራና የጥቅም ዲፕሎማሲን በተመለከተ፣ እስራኤልና አሜሪካ ለዳግም ጥቃት ዝግጅታቸውን ሲያጠናክሩ፣ ኢራን ለማንኛውም የአጸፋ ጥቃት ተዘጋጅቻለሁ ስለማለቷ፣ የአረብ ሊግ የኢትዮጵያና የሱዳን ወታደራዊ ፍጥጫን አስመልክቶ ያሳለፈው ውሳኔን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በአፍሪካ ቀንድና በቀይ ባህር ቀጠና እየተቀያየረ የመጣው የዓለም አቀፍ የዲፕሎማሲ ሚዛን ኢትዮጵያ ታሪካዊና የህልውና መብቷ ወደ ሆነው ወደ አሰብ ወደብ ለመምጣት የምታደርገውን ጥረት አዲስ ፈተናና እድል ደቅኖበታል። በተለይም በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካን አስተዳደር በኤርትራ ላይ ጥሎት የነበረውን ማዕቀብ ለማንሳት ማቀዱ፣ ከኢሳያስ አፈወርቂ መንግስት ጋር ወደ አዲስ ወዳጅነት ማዘንበሉ የቀጠናውን ጂኦፖለቲካዊ ቁማር ወደ አዲስ ምዕራፍ አሸጋግሮታል። አሜሪካ በታሪኳ ለብሔራዊ ጥቅሟ ስትል የማታደርገው ነገር እንደሌለ የኋሊት ተመልሶ ማየት ይቻላል። እንደ አውሮፓውያን አቆጣጠር በ1903 የኩባን የጓንታናሞ ባህረ ሰላጤ በሊዝ ስም ከተቆጣጠረች በኋላ ውሉ ቢያበቃም እስከዛሬ ድረስ ቦታውን አለመልቀቋ የዚህ ግልጽ ማሳያ ነው። ከሜክሲኮ ጋራ በተደረገ ጦርነት ግዛቷን ማስፋቷ፣ አላስካን ከሩሲያ መግዛቷና ሀዋይን የመጠቅለሏ ታሪክ አሜሪካ ስትራቴጂካዊ ቦታዎችን ለመያዝ ያላትን ጥማት ያሳያል። አሁን ደግሞ በ21ኛው ክፍለ ዘመን የትራምፕ አስተዳደር ካናዳን እንደ አንድ የአሜሪካ ግዛት ለመጠቅለል ማሰቡ፣ ግሪንላንድን ለመግዛት ፍላጎት ማሳየቱና የፓናማ ቦይን ለመቆጣጠር ያለው ዝንባሌ የዋሽንግተን የዲፕሎማሲ አካሄድ ጥቅም ላይ የተመሰረተ ግልጽ ቁማር መሆኑን ያረጋግጣል። በአሁኑ ሰዓት በአፍሪካ ቀንድ እየታየ ያለው እንቅስቃሴ ከዚህ የተለየ አይደለም። አሜሪካ ከኤርትራ ጋር ያላት ግንኙነት ለማሻሻል መነሳቷ ለኢትዮጵያ የባህር በር ጥያቄ ትልቅ እንድምታ አለው። ዋሽንግተን በኤርትራ ላይ የጣለችው ማዕቀብ ለማንሳት ማቀዷ አስመራ በሰብአዊ መብት አያያዝም ሆነ በዲሞክራሲ ረገድ ለውጥ ስላመጣች ሳይሆን አሜሪካ በቀይ ባህር ላይ ያላትን ስትራቴጂካዊ የበላይነት እንዳይሸረሸር በመስጋቷ ነው። የአሜሪካ ድንገተኛ የፖሊሲ ለውጥ መነሻው ከመካከለኛው ምስራቅ ውጥረት ጋር የተያያዘ ነው። አሜሪካና እስራኤል ከኢራን ጋር የገቡት ጦርነት ዓለምን እያመሰቃቀለ ባለበት በዚህ ወቅት የሆርሙዝ ሰርጥ መዘጋትና የኢራን ደጋፊ የሆኑት የየመን ሁቲ አማጽያን በቀይ ባህር እና በባቤል መንደብ ላይ የሚፈጽሙት ጥቃት የኔቶ አባል ሀገራትና የአውሮፓ ህብረት ከአሜሪካ ጋር በኢራን ጦርነት ለመሳተፍ ፈቃደኛ ባልሆኑበት፣ እንግሊዝም ይሄ የኔ ጦርነት አይደለም ብላ ፊቷን ባዞረችበት ወቅት አሜሪካ በቀይ ባህር ዳርቻ ጠንካራ ወታደራዊ የበላይነት አስፈልጓታል። ለዚህ ደግሞ የኤርትራ ዳርቻዎችና በተለይም የአሰብ ወደብ እንደ ስትራቴጂካዊ አማራጭ ተመልክተዋለች። አሜሪካ አንዴ እግሯን አሰብ ወደብ ላይ ካስቀመጠች ልክ እንደ ጓንታናሞ በቀላሉ ላለመውጣት ያላት ፍላጎትን መገመት አይከብድም። ይህ ደግሞ ኢትዮጵያ በአሰብ ላይ ያላትን የባለቤትነትና የሉዓላዊነት በር ጥያቄ በቀጥታ የሚጋፋ ነው። ኢትዮጵያ ይህንን ቀጠናዊ ውጥረትና የባህር በር ጥያቄዋን አስመልክቶ በከፍተኛ ባለስልጣናት ደረጃ በዋሽንግተን ውይይት ስታደርግ ቆይታለች። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራ ልዑክ ከአሜሪካ ባለስልጣናት ጋር የመከላከያ ትብብርና የቀይ ባህር ማሪታይም ደህንነት ላይ መወያየታቸው ተገልጿል። ይሁን እንጂ የአሜሪካ ለኢትዮጵያ የምትሰጠው መልእክት ሁለት ገጽታ አለው። በአንድ በኩል ከኢትዮጵያ ጋር የመከላከያና የኢኮኖሚ ትብብር ስምምነት ብትፈራረምም፣ በሌላ በኩል ደግሞ ኢትዮጵያ የባህር በር ለማግኘት የምታደርገውን የትኛውንም አይነት የኃይል እርምጃ እንደማትደግፍ በግልጽ አስታውቃለች። ይህ የአሜሪካ አቋም ኢትዮጵያ በዲፕሎማሲ ሰንሰለት አስሮ ኤርትራ ግን ከማዕቀብ ነፃ በማድረግ ቀጠናውን እንደፈለገች ለመዘወር ያላትን ፍላጎት ያሳያል። አሜሪካ ለሰብአዊ መብትና ለዲሞክራሲ ስትል የጣለችው ማዕቀብ አሁን ለማንሳት መነሳቷ የሰብአዊ መብት ተሟጋቾችን ክፉኛ አስቆጥቷል። የሁማን ራይትስ ዎች እና ሌሎችም ተሟጋቾች እንደሚሉት በኤርትራ ውስጥ ምንም አይነት መዋቅራዊ ለውጥ ሳይመጣ ጋዜጠኞችና ፖለቲከኞች በታሰሩበት እንዲሁም የኤርትራ ኃይሎች በትግራይ ጦርነት ወቅት በፈጸሙት ጥሰት ተጠያቂነት ሳይሰፍን ማዕቀብ ማንሳት የአሜሪካ የጥቅም ዲፕሎማሲ ውጤት መሆኑ ተገልጿል። የፖሊሲ ጥናት ባለሙያው ዶክተር ሙከረም ሚፍታ እንደሚሉት አሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከሰው ከመላእክም ከሰይጣንም ጋራ ለመስራት ዝግጁ ናት ብለዋል። ይህ ለኢትዮጵያ ፖለቲከኞች ትልቅ ደውል ሊሆን ይገባል። አሜሪካ የኤርትራ ማዕቀቦች የምታነሳው ለሰላም ብላ ሳይሆን በቀይ ባህር ላይ ያላትን ወታደራዊ የበላይነት ለማረጋገጥና የኢራንን ተጽዕኖ ለመከላከል ኤርትራን እንደ አንድ ስትራቴጂካዊ አጋር ስለፈለገቻት ብቻ
ነው። ኢትዮጵያ በቀይ ባህር ላይ የወደብ ባለቤት የመሆን ጥያቄዋ የቅንጦት ሳይሆን የህልውና ጉዳይ ነው። የአሰብ ወደብ የባለቤትነት ጥያቄ የኢትዮጵያ ብሔራዊ አጀንዳ በሆነበት በዚህ ወቅት የአሜሪካ የዲፕሎማሲ ቁማር የሀገሪቱን ብሔራዊ ጥቅም ወደ ጎን የሚገፋ መሆን የለበትም። የአሜሪካና የኤርትራ ግንኙነት መታደስ ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ የታለመ ቢሆንም ኢትዮጵያ ግን ሉዓላዊ የባህር በር ፍላጎቷን በሌላ ሀገር ፍቃድ ላይ ብቻ እንድትመሰርት ሊያደርጋት አይገባም። ስለዚህ የኢትዮጵያ ዲፕሎማሲ አሁን ካለው ዓለም አቀፋዊ ሁኔታ ጋር የሚጣጣም የአሜሪካንን የዲፕሎማሲ ቁማር የተረዳና የሀገሪቱን የዘመናት የባህር በር ጥያቄ ዋስትና በሚሰጥ መልኩ ሊቀረጽ ይገባል። በመጨረሻም አሜሪካ አሰብ ላይ እግሯን ካስቀመጠች፣ ከኤርትራ ጋር ስትራቴጂካዊ ወታደራዊ ትብብር ከመሰረተች የኢትዮጵያ የታሪክና የፍትህ ጥያቄ ለዘላለም ሊቀበር የሚችልበት ስጋት መኖሩን የፖለቲካ ተንታኞች ያስጠነቅቃሉ። ይህ የአሜሪካን የዲፕሎማሲ ቁማር ለኢትዮጵያውያን ግልጽ ሊሆን ይገባል። ምክንያቱም በቀይ ባህር ላይ የሚደረገው ሽኩቻ ውጤት የኢትዮጵያን ቀጣይ ትውልድ ዕጣ ፈንታ የሚወስን በመሆኑ ነው። የሱዳን መንግስት በኢትዮጵያ ላይ በተደጋጋሚ ያቀረበውን ክስ ተከትሎ የአረብ ሊግ በካይሮ ያካሄደው አስቸኳይ ስብሰባ ያለምንም የጋራ መግለጫ መጠናቀቁ ተሰማ። ይህ ዲፕሎማሲያዊ እንቅስቃሴ የተከናወነው በሱዳን የእርስ በርስ ጦርነት ሳቢያ ቀጠናዊ ውጥረቱ በጨመረበትና በኢትዮጵያ ድንበር አቅራቢያ የሚገኙ ስልታዊ ስፍራዎች በሱዳን ወታደራዊ ኃይሎች ቁጥጥር ስር በዋለበት ወቅት ነው። ባለፈው ሳምንት በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመ የድሮን ጥቃትን ተከትሎ የሱዳን ሉዓላዊ ምክር ቤት ጥቃቱን የፈጸሙት የኢትዮጵያና የዩናይትድ አረብ ኤሚሬት ኃይሎች ናቸው በሚል ለሊጉ ክስ አቅርቦ ነበረ። ሱዳን ይህንን ጉዳይ በውጭ ጉዳይ ሚኒስቴሮች ደረጃ እንዲመከርበት ብትጠይቅም የሊጉ አባል ሀገራት ግን ጉዳዩን ወደ ቋሚ ተወካዮች ዝቅ በማድረግ በካይሮ ስብሰባ እንዲካሄድ ወስነዋል። ስብሰባውን በሊቀመንበርነት የመሩት የባህሬን ቋሚ ተወካይ ፈውዚ ቢንት አብዱላሂ ዛናል የአረብ ሊግ የሱዳን ሉዓላዊነትና አንድነትን እንደሚያከብር ገልጸው፣ ሆኖም ግን ጉዳዩ ከቀጠናዊ ደህንነት አኳያ በጥንቃቄ መያዝ እንደሚገባው አሳስበዋል። በስብሰባው ላይ የሱዳን ተወካይ የሆኑት ኢማድ አዳዊ ከኢትዮጵያ በኩል ተደጋጋሚ ጥቃት እየተፈጸመብን ነው በማለት ወቀሳ ቢያቀርቡም ሊጉ የሱዳንን ክስ የሚያጠናክር ውሳኔ ሳያሳልፍ መበተኑን ሚድል ኢስት ሞኒተር ዘግቧል። ይህ የሚያሳየው አብዛኞቹ የአረብ ሀገራት በሱዳን ውስጣዊ ችግር ውስጥ ኢትዮጵያ ተጠያቂ የሚያደርጉ አካሄዶችን በጥርጣሬ እንደሚመለከቱት ነው። ከኢትዮጵያ ብሔራዊ ጥቅም አኳያ ሲታይ የሱዳን መንግስት የራሱን ውስጣዊ ጸጥታ መዋቅር ድክመትና የእርስ በርስ ግጭት ወደ ጎረቤት አገራት ለማላከክ የሚያደርገው ጥረት እንደሆነ ዲፕሎማሲያዊ ምንጮች ይገልጻሉ። በሌላ በኩል ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ርቃ በምትገኘው ስልታዊ የአልካይሊ ከተማ የሱዳን መደበኛ ጦር ቁጥጥሩን ማረጋገጡን አስታውቋል። ከተማዋ ሚያዝያ 17 2018 በፈጥኖ ደራሽ ኃይል RSF እና በሱዳን ህዝብ ነጻነት ንቅናቄ ሰሜን ታጣቂዎች ተይዞ የቆየች ቢሆንም የሱዳን እግረኛ አራተኛ ክፍለ ጦር ባደረገው ከፍተኛ ማጥቃት ዳግም መያዙን ሱዳን ትሪቡን ዘግቧል። ይህ ስፍራ ለኢትዮጵያ እጅግ አስፈላጊ የሆነው ከታላቁ የኢትዮጵያ ህዳሴ ግድብና ከድንበር ደህንነት ጋር ቀጥተኛ ግንኙነት ስላለው ነው። በአካባቢው የሚካሄዱት የጦርነት እንቅስቃሴዎች ወደ ኢትዮጵያ ድንበር እንዳይሻገሩና የሰላማዊ ዜጎችን ደህንነት እንዳያናጉ የኢትዮጵያ መከላከያ ኃይል በንቃት እየተከታተለ ይገኛል። ሱዳን በኢትዮጵያ የሚገኙ አምባሳደሮቿን ለምክክር በሚል ወደ ካርቱም መጥራቷ በሁለቱ ሀገራት መካከል ያለውን ግንኙነት ወደ አዲስ ምዕራፍ አውርዶታል። ኢትዮጵያ በበኩሏ የሱዳንን ሉዓላዊነት እንዲከበርና የሱዳን ህዝብ ለገጠመው ችግር ሱዳናውያን ራሳቸው መፍትሄ እንዲያበጁለት አቋሟን በተደጋጋሚ ገልጻለች። በአጠቃላይ የአረብ ሊግ በካይሮ ያደረገው ስብሰባ ያለምንም ውጤት መጠናቀቁ ሱዳን በኢትዮጵያ ላይ የከፈተችው የዲፕሎማሲ ዘመቻ ተቀባይነት እያጣ መምጣቱን አመላካች ነው። የኢትዮጵያ መንግስት የድንበሩን ደህንነት ከማስከበር ጎን ለጎን በዓለም አቀፍ መድረክ የሚሰነዘሩበትን መሰረተ ቢስ ክሶች በዲፕሎማሲያዊ መንገድ የመመከት ስራውን አጠናክሮ እንደሚቀጥል ተገልጿል። በመካከለኛው ምስራቅ ቀጠና ውስጥ በኢራንና በእስራኤል እንዲሁም በአሜሪካ መካከል ያለው ጂኦፖለቲካዊና ወታደራዊ ፍጥጫ ከምንጊዜውም በላይ አሳሳቢ ወደ ሆነ ምዕራፍ ተሸጋግሯል። የቀጠናው ሀያላን አገራት የጦር መሳሪያዎቻቸውን እያሳዩ በሚገኙበት በዚህ ወቅት የቴህራን ከፍተኛ ባለስልጣናት አገራቸው ለማንኛውም አይነት የውጭ ጥቃት አስተማሪና አውዳሚ ምላሽ ለመስጠት የተሟላ የውጊያ ዝግጅት ላይ መሆናቸውን በይፋ አስታውቀዋል። ይህ ጠንካራና የጦርነት ስጋት ያዘለ መልእክት ያስተላለፉት የኢራን ምክር ቤት
አፈ ጉባኤና በኒውክሌር ድርድር ዙሪያ ከፍተኛ ተጽዕኖ ፈጣሪ የሆኑት ሞሐመድ ባገር ጋሊፍ ናቸው። አፈ ጉባኤው በቅርቡ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ የምዕራባውያንና የእስራኤል የፖለቲካ ስሌት የተሳሳተ ስትራቴጂ ሲሉ ወቅሰዋል። ጋሊፍ እንዳሉት የተሳሳቱ ውሳኔዎች ምንጊዜም ቢሆን አውዳሚ ውጤት ይዘው ይመጣሉ። ይህ ሀቅ አሁን ላይ መላው ዓለም በሚገባ ተገንዝቦታል በማለት በኢራን ላይ የሚሰነዘር ማንኛውም ትንኮሳ በራሱ በአጥቂዎቹ ላይ የሚያስከትለው መዘዝ የከፋ እንደሚሆን አስጠንቅቀዋል። ከፖለቲካዊ ማስጠንቀቂያው ጎን ለጎን የኢራን አብዮታዊ ዘብ የባህር ኃይል በዓለም አቀፉ የንግድ መስመር ላይ ስትራቴጂካዊ ቦታ ያለውን የሆርሙዝ ሰርጥ ለመጠበቅ ወታደራዊ እንቅስቃሴዎችን አጠናክሯል። በተለይም ጋዲር የተሰኙ በኢራን የአገር ውስጥ ቴክኖሎጂ የተመረቱ ጥቃቅን ሰርጓጅ መርከቦች በከፍተኛ ንቃት እንዲሰማሩ መደረጉ የቀጠናውን የጸጥታ ሁኔታ ይበልጥ እንዲወጠር አድርጎታል። እነዚህ ሰርጓጅ መርከቦች በተለይም እንደ ፋርስ ባህረ ሰላጤ ባሉ ጥልቀት የሌላቸው የባህር ክፍሎች ውስጥ በከፍተኛ ፍጥነት ለመንቀሳቀስና ድንገተኛ ጥቃቶችን ለመሰንዘር የተገነቡ ናቸው ተብሏል። ወታደራዊ ተንታኞች እንደሚሉት የኢራን የባህር ኃይል መደበኛ ውጊያ ከአሜሪካ አምስተኛ የባህር ኃይል ጋራ መጋፈጥ ባይችልም እንኳን በእነዚህ ጥቃቶች ሰርጓጅ መርከቦችን በመታገዝ መደበኛ ያልሆነ የባህር ላይ ውጊያ በማካሄድ ከፍተኛ ጉዳት የማድረስ አቅም እንዳለው ተጠቁሟል። ይህ ማለት የጠላት ግዙፍ የጦር መርከቦች በድብቅ በመቅረብ በሚተኮሱ ፈንጂዎች ማጥቃት ይችላል ማለት ነው። የኢራን የባህር ኃይል ዝግጅት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋትን የፈጠረው በምክንያት ነው። የሆርሙዝ ሰርጥ በዓለም የባህር ላይ ከሚጓጓዘው የነዳጅ ውስጥ 1/5 የሚሸፍን ወሳኝ መስመር በመሆኑ ነው። አፈ ጉባኤ ጋሊፍ እኛ ለሁሉም አማራጮች ዝግጁ ነን፣ ጠላቶቻችን በምንወስደው እርምጃ እጅግ ይደነቃሉ በማለት የተናገሩት ንግግር ኢራን ምናልባትም እስካሁን ይፋ ያላደረገቻቸው ወታደራዊ ቴክኖሎጂዎች ወይንም ያልታሰበ ስትራቴጂ ልትጠቀም ትችላለች የሚል ግምት እንዲሰፍን አድርጓል። በሌላ በኩል እስራኤል የኢራንን የኒውክሌር መርሃ ግብርና የቀጠናዊ ተጽዕኖዋን ለመግታት ወታደራዊ እርምጃዎችን ልትወስድ እንደምትችል በይፋ ስትገልጽ ቆይታለች። አሜሪካን በአካባቢው ያለውን ጦር በማጠናከር የቴህራንን እንቅስቃሴ በቅርብ እየተከታተለች እንደሆነ ገልጻለች። ሆኖም ግን እንዲህ አይነቱ የቃላት ጦርነትና ወታደራዊ ትዕይንት ወደ ለየለት ጦርነት ካመራ መላው የመካከለኛው ምስራቅ ቀጠና ወደማይወጣበት ትርምስ ውስጥ ሊገባ እንደሚችል የብዙዎች ስጋት ነው። የፖለቲካ ተንታኞች እንደሚጠቁሙት የጋሊፍ ንግግር በኢራን ውስጥ ያሉ ለውጥ ፈላጊዎችና ወግ አጥባቂዎች በሀገራዊ ደህንነት ጉዳይ ያላቸውን የጋራ አቋም የሚያሳይ ነው። በአጠቃላይ በመካከለኛው ምስራቅ ያለው ሁኔታ በአሁኑ ወቅት እንደተጠመደ ፈንጂ ሆኗል። ትንሿ የተሳሳተች ስሌት ወይንም ወታደራዊ ግጭት ቀጠናውን ብቻ ሳይሆን መላውን ዓለም ሊያናውጥ የሚችል እሳት ሊያቀጣጥል እንደሚችል ተጠቁሟል። የኢራን የጋዲር ሰርጓጅ መርከቦች ስምሪትና የአፈ ጉባኤው ማስጠንቀቂያ ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ንቃት እንዲሁም ጥንቃቄ እንዲከታተለው አስገዳጅ መልእክትን አስተላልፏል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።